ከቀድሞ ከነበሩት ከተከበሩ አቶ ጌታቸው ረዳ አስተዳደር ጊዜ ጀምሮ አሁን እስካሉት ድረስ በትግራይና በአዲስ አበባ መካከል ወይም በመቀሌና በአዲስ አበባ መካከል ብዙ ምልልሶች እና ብዙ ምክረ ሀሳቦች ከተለያዩ ማህበረሰብ ክፍሎች ተወስደዋል። ይሄ አካል ጉዳተኞችን፣ በክልሉ ያሉ ሴቶችን፣ ፖለቲካ ፓርቲዎችን እና የተለያዩ ማህበረሰብ ክፍሎችን፣ ምሁራንን፣ ዩኒቨርሲቲ አራቱም ዩኒቨርሲቲ ምሁራንን እና አብዛኞቹን እናንተን ሚዲያ ጨምሮ ያጠቃለለ ሂደት ነበረ። እንደምታውቁት አሁን 4 ዓመት ከ1 ወር ገደማ ላይ ነው ያለነው እና ይሄ የ4 ዓመት ስራ በ3 ዓመት ስራ ውስጥ እንዲጠናቀቅ ነበር የታሰበው በአዋጁ መሰረት። ነገር ግን አዋጁ ሲቋቋም ትግራይና ፌዴራል መንግስት የነበሩበትን ሁኔታ ታውቃላችሁ። በኋላ በክልሉ ሰላም ወርዶ እና ስምምነት ከተደረሰ በኋላ ነው እንግዲህ ብዙ እነኚህ ከ22 በላይ የተባሉ ድግግሞሽ ስራዎች የተካሄዱት እና በዚህ ሁሉ ሂደት ውስጥ እንግዲህ አንደኛ ትግራይ አብሮ ከሌሎች 11ዱም ክልሎችና 2ቱም ከተማ መስተዳድሮች የፌዴራል ተቋማትና በውጭ ከሚኖሩ ኢትዮጵያውያን ጋር አብረው መምከር አለባቸው በተወካዮቻቸው አማካኝነት። ይህ ጽኑ የኮሚሽኑ ዓላማ፣ ጽኑ የኮሚሽኑ ሜቶዶሎጂ ወይም ስነ ዘዴ አካሄድ ነው። በዚህ መሰረት ነው እንግዲህ ብዙ ጥበቃዎች የተደረጉት። ይሄ ማለት ግን እስካሁን ድረስ በተለያዩ ቦታዎች ባደረግናቸው በውጭ ሀገርም ጭምር የሁሉም የኢትዮጵያ የሚወክሉ ጥያቄዎች አልቀረቡም ማለት አይደለም። ትግራይንም ጭምር የሚወክሉ ጥያቄዎች በ11ዱም ክልሎች በ2ቱም ከተማ መስተዳድሮችና በውጭ ባደረግናቸው ኤንጌጅመንቶች ወይም ግንኙነቶች ትግራይንም ጭምር የሚዳስሱ ጥያቄዎች በአጀንዳ መልክ ቀርበዋል። ነገር ግን ትግራይ ውስጥ ያሉ ወረዳ ውስጥ ያሉ አርብቶ አደሮች፣ አርሶ አደሮች፣ ሴቶች፣ ወጣቶች፣ አካል ጉዳተኞች፣ የተለያዩ ማህበረሰብ ክፍሎች ደግሞ በአጀንዳ መልክ ጥያቄዎቻቸውን አቅርበው በጋራ ተወያይተው መግባባት ላይ መድረስ እንዳለባቸው የዚህ የኮሚሽኑ ዋና አበይት ስራዎች አንዱ ነው። በዚህ መሰረት ነው እንግዲህ ሂደቱ ጥሪዎች በሚደረጉበት ጊዜ ቀድሞውኑ የተለያዩ ማህበረሰብ ክፍሎች ተለይተዋል። ሁሉም የማህበረሰብ ክፍሎች ሌሎች አካባቢ በተደረገው መሰረት ተለይተው ጥሪው ተልኮላቸዋል። ይሄ አንዱ ነው። ሁለተኛው ደግሞ ለሁሉም ከአዲስ አበባ ከትግራይ ውጭ ላሉት በሙሉ በበይነ መረብ ወይም ኦንላይን ጥሪዎች ተደርገዋል። ምናልባት ይህንን የሚያስተባብረው አቶ ረታ እዚያ አጠገቤ ያላል መሰለኝም አለ፣ እዚህ ቢሮ ነው። እስካሁን ድረስ ከትናንትናው ድረስ እንኳን ከ70 በላይ የሚሆኑ ከተለያዩ ቦታ ያሉ የትግራይ ተወላጆች ለመሳተፍ ነፃ በሆነው ክፍት በመሆነው መስመር መሰረት ጥያቄዎቻቸውን አቅርበው ጥያቄዎቻቸው ተቀባይነትን አግኝተዋል። ይሄ በየትኛውም ቦታ ያሉ ኢትዮጵያውያን ማለት በኢትዮጵያ ውስጥ ያሉ ኢትዮጵያውያን የትግራይ ተወላጆች እንዲሳተፉ ለማድረግ ነው። ይሄ እንግዲህ አንዱ አካሄዳችን ነው። ሌላው ወደ አዲስ አበባ መምጣታቸው አጀንዳዎቻቸውን እንዲሰጡ ነው። ይህን ንግግራችን መግለጫችን ላይ አቅርበናል። ወደ አዲስ አበባ መጥተው አጀንዳ ይሰጣሉ። አዲስ አበባ ያሉም ተጋሩ ይቀርባሉ፣ ተመካክረው አጀንዳቸውን ይሰጣሉ። ይሄ የምክክሩ ዋናው መዳረሻ ስራ ነው። ዋናው የጉባኤው መዳረሻ ስራ ነው። ስለዚህ ይሄ አንዱ ትልቁ ስራ ነው። በሁለተኛ ደረጃ ደግሞ እነኚህ የሚሰባሰቡ ሰዎች የሚቀጥለው ሳምንት ለዋናው ጉባኤ የሚወክሏቸውን ሰዎች ይመርጣሉ። ይሄ ማለት ግን በትግራይ ውስጥ ቅድም እንደተነገረው አስቻይ ሁኔታዎች በሚፈጠሩበት ጊዜ ሌሎች እድሉን ያላገኙ ሰዎች እና ወገኖቻችን እስከ መጨረሻው ድረስ እድሉ ክፍት ሆኖ ይጠብቃቸዋል ለማለት ነው። ስራችን አጀንዳ መጠናቀር ምን ላይ ነው የሚል ነገር አለ። የአጀንዳዎች እነኚህ በሙሉ የተመረጡ አጀንዳዎች በሙሉ የዛሬ ሳምንትና በቀጣዮቹ የትግራይም በሚገባ ሲካተቱ የማጠናቀር ስራው የፈረንጆች አጀንዳ ሴቲንግ የሚሉት ነው በመጠናቀቅ ላይ ነው። ስለዚህ አጀንዳዎች በሙሉ ተሰብስበው ከተጠናቀቁ ፊልተርድ ከሆኑና
ቅድሚያ ከተሰጣቸው በኋላ ለዋናው ጉባኤ ህዝብ አውቋቸው እናንተ አውቋቸዋቸው ለዋናው ጉባኤ ይዘጋጃሉ ማለት ነው። ስለዚህ በመላው ኢትዮጵያ ያሉ ተጋሩ ጥሪ ተደርጎላቸዋል። ይህን እድል የማያገኙ በርካቶች እድሉ ክፍት ነው። ጥያቄዎቻቸው የሁሉም ከምዕራብ፣ ከምስራቅ፣ ከደቡብና ከሰሜን ትግራይ ያሉ ወገኖቻችን በሙሉ በየማህበረሰብ ክፍሉ ተወካዮቻቸው በኩል የሚሳተፉበትና ጥያቄያቸውን የሚልኩበት ወይም አጀንዳቸውን የሚልኩበት ሂደት አለ። በሚቀጥለው ሳምንት ደግሞ በርካታ የፖለቲካ ፓርቲዎች፣ በርካታ የማህበረሰብ ክፍሎች ይመጣሉ ብለን ተስፋ እናደርጋለን። ለትራንስፖርታቸውን በተመለከተ እንግዲህ የምንችለውን በሙሉ ከኢትዮጵያ አየር መንገድ ጋር በመሆን የምንችለውን ሁሉ እያደረግን ነው። በጣም ተስፋ እናደርጋለን። የተሳታፊዎች ቁጥር ወደ 400 ገደማ ይሆናል ብለን ነው እየጠበቅን ያለ ነው። ከ400ም በላይ ከሚመጡ ከሆነ ዝግጁ ነን። እኛ 400 በላይ የሚሆነው ቁጥር የሚመጡት አዲስ አበባ ያሉ ተጋሩ እና ከትግራይም የሚመጡ የተለያዩ ማህበረሰብ ክፍሎች ተወካዮች ናቸው። ይሄ ግልጽ ሊሆንላችሁ ይገባል። አዲስ አበባ ላይ ምክክሩን ትግራይ ልታካሄድ አይደለም የምትመጣው። አዲስ አበባ ላይ እነኚህ አጀንዳዎች እንዲሰበሰቡ ነው። አሁን ከተሰበሰቡ በኋላ ነው ምክክሩ። በኋላ ላይ ሁሉንም ኢትዮጵያውያን 120 ሚሊዮን ኢትዮጵያውያን በተወካዮቻቸው በኩል ምክክራቸውን የሚያካሂዱበት ሂደት ላይ ነው። ያ ነው እንግዲህ ዋናውና ትልቁ ምክክሩ የሚባለው እሱ ነው። ስለዚህ አሁን የሚደረገው ለጊዜው እዚያ አስቻይ ሁኔታ ባለመፈጠሩ ይህኛውን አካሄድ በመጠቀማችን ነው። ለምን አትጠብቁም የሚለው መልሱ ለእናንተም ግልጽ ይመስለኛል። እኛ እስከ ዛሬ ድረስ ትግራይን በስታቲስቲክስ እያየን አይደለም። 93 በመቶ ስራችንን አጠናቀናል። ትግራይ ግን 7 በመቶ ትግራይ ስለሆነች በስታቲስቲክስ የምናያት ክልል አይደለችም። ትግራይ እንደ ሁሉም ክልሎች ትልቅ ክልላችን ነች። ስለዚህ ይሄ መሳተፍ በትክክል ተገቢም ስለሆነ በትክክልም አካሄዱ አማራጭ የሌለው ስለሆነ የምንሄድበት አካሄድ መሆኑን ይህንን ግልጽ ልናደርግላችሁ እፈልጋለሁ። ወጪ ሁልጊዜ መቼም ያለ ወጪ ምንም ነገር የሚደረግ የለም። ግን ለዚህ ለሰላም የምናወጣው ወጪ በእርግጠኝነት ለጦርነት እያወጣ ነው ካለው ወጪ ጋር በጭራሽ አይወዳደርም። ይህን መንግስት ያውቃል፣ ህዝቦቻችን ያውቃሉ። ስለዚህ ይሄ ነገር አይሳካም የሚለው ነገር ሳይሆን መሳካት ካሁኑ ጀምሯል። በእኔ እምነት ኋላ ጓደኞቼ ጨምሩት ይሆናል። መሳካት ጀምሯል ስል አርብቶ አደሮቻችን፣ አርሶ አደሮቻችን ከዳር ሀገር ጭምር መሀል ሀገሮች ብቻ ሳይሆኑ መነጋገር ጀምረዋል። ስለ ሀገራቸው ጣፈንታ በሚገባ መነጋገር ጀምረዋል። ይሄ መሳካቱ አንዱ ዋናው ትልቁ ሂደት ነው። በዳያሎግ ፕሮሰሱ ነው አንዱ ውጤታማ የሚያደርገው። መጨረሻ ላይ በእርግጥ መዳረሻው መግባባት ላይ መድረስና ሰላምን መፍጠር ነው። ስለዚህ በዚያ ሂደት ከምንመነዝረው ከሆነ አልተሳካም የሚባል ነገር የለም። በማንኛውም የሀገራችን ክፍሎች ብትሄዱ የሚጠብቁት ሰላምን ነው፣ የሚጠብቁት ተነጋግረው ወደ መግባባት ላይ መድረስን ነው። ስለዚህ ይሄ እንግዲህ የሁላችንም ፍላጎት ይወክላል ብዬ አምናለሁ። የቀድሞ ስራዎች የተናገርኳቸውን ይመስላሉ። መጠበቅ ያልተቻለው በገለጽኩት ምክንያት ነው። አሁንም ግን ደጋግመን እንደተነገርናችሁ በራችን እስከ መጨረሻው ድረስ ለሁላችንም ክፍት ነው የሚሆነው። ሁላችንም መሳተፍ ይኖርብናል። እንግዲህ በአጠቃላይ በእኔ በኩል ያልኩት ይህን ያህል ይሆንና ክልሉ የሚችለውን ነገር አድርጎልን አስተዳደሩ መጋቢት 30 ጨረሰ ማለት የትግራይ ጉዳይ የኢትዮጵያ ጉዳይ መጋቢት 30 ተጠናቀቀ ማለት ግን አይደለም። ሀገራችን ትቀጥላለች። ሀገራችን ችግሮች መድረኮች በሚገባ ተከፍተውላቸው ህዝቦቻችን በሚገባ ተመካክረው መግባባት ላይ መድረስ አለባቸው ተብሎ ይታመናል። ለዚህም ነው አዋጁም ትዕዛዝ የሚሰጠው ይሄንን ነው። ክልሉ አስተዳደሩ እስከ መጨረሻው ድረስ የሚችለውን ሞክሯል። በር ዘግቶብናል ብለን አናስብም። መጨረሻ ሄድን ጊዜ የጊዜያዊ መስተዳድሩ ፕሬዚዳንት የነገሩን 5 ዞናል ካፒታል ወይም 5 የዞን ዋና ከተማዎች ላይ መስራት ትችላላችሁ ነበር ያሉን። በኋላ ላይ ምን እንደተፈጠረ በሳቸው በኩል ያለውን ባናውቅም ግን ለመስራት ዝግጁ ሆነን ባለሙያዎቻችን አዘጋጅተን ኮሚሽነሮች ተዘጋጅተን
የሚያስፈልገውን ሎጂስቲክስ ሚዲያ እናንተንም ተደራሽነት ጭምር ከጨረስን በኋላ ነው እንግዲህ የመጨረሻውን ግሪን ላይት ሳናገኝ የቀረ ነውና አሁንም ያድል ይከፈታል ብለን ተስፋ እናደርጋለን። አንድ መታወቅ ያለበት ነገር በትግራይ ክልል ላይ ቅድመ ስራዎች ይሄንን የምክክር ሂደት ውስጥ ለማካተት የተደረጉ ብዙ ቁጥር ያላቸው ጥረቶች ነበሩ። ሌላው ክልል ላይ እንደምናደርገው የክልሉ አስተዳደር ጋራ በተደጋጋሚ ስብሰባ በማድረግና በመነጋገር ይህንን ነገር ለመጀመር መፈለጋችንን አሳውቀን ምላሽ ለማግኘት ረዥም ጊዜ ጠብቀናል። የሆነ ሆኖ ይህንን አድርገን ብቻ አልተቀመጥንም። የተለያዩ ባለድርሻ አካላትን ተራ በተራ እንዲሁም ደግሞ አብሮም በማግኘት ብዙ ስብሰባዎች አድርገናል። ብዙ ስራዎች ተሰርተዋል። እውነት ለመናገር በቀጥታ ማግኘት ያልቻልነው የወረዳ ተሳታፊዎችን ነው። ባለድርሻ አካላትን በተለያየ ጊዜ ስብሰባ እያደረግን አዲስ አበባ ይሁን መቀሌ አግኝተናቸዋል። በዚህ ረገድ አብዛኞቻችሁ ይህንን ጉዳይ ተከታተሉ የነበራችሁ የምታውቁት ይመስለኛል። ቅድም በዋና ኮሚሽነር እንደተገለጸው ወደ 22 የሚሆኑ ኢንጌጅመንቶች አድርገናል ትግራይ ውስጥ። ስለዚህ በእኛ ግምት መደረግ የነበረባቸው ጥረቶች በሙሉ ተደርገዋል፣ ስራዎች ተሰርተዋል፣ ስብሰባዎች አድርገናል፣ ሀሳብ ለሀሳብ ተለዋውጠናል። ስለዚህ ብዙ ጥረቶች ተደርገዋል። ስራችንን ሞስት ፕሮባብሊ በ3 ዓመት ልናጠናቀቅ እንችል ነበር። ወደ 4 ዓመትም አንዱ እንዲዘገይ ያደረገው የትግራይ ክልልን በዚህ ምክክር ውስጥ ሙሉ በሙሉ ለማካተት ባደረግነው ጥረትና በጊዜው በፈጀው ጊዜ ምክንያት ነው እና ይሄንን ደግሞ ተደርጎ ምንም ስራ እንዳልተሰራ ሊቆጠር አይገባም። ከፍ ያለ ስራዎች ተሰርተዋል። አሁንም በመጨረሻ ባደረግነው ጥሪ የትግራይን ጉዳይ የሚያቀርቡ ተሳታፊዎች ይገኙልናል ብለን እንገምታለን። በአዲስ አበባም ሆነ በኢትዮጵያ እንዲሁም ከትግራይ የትግራይ ተወላጆችን ለማግኘት የሚደረግ ጥረት ነው። በዚህ አማካኝነት ድንገት የወረዳ ተሳታፊዎች ላይገኙ ይችሉ ይሆናል እንጂ ባለድርሻ አካላት መጥተው የራሳቸውን አስተዋጽኦ እንደሚያደርጉ እናምናለን።